ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ ቅዳሜ መጋቢት 20 ቀን 2017 ዓ.ም የምሽት ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስቴር ጋር ተወያዩ። በአማራ ክልል የቀጠለው የጸጥታ ችግር በኤችአይቪ ሕክምና አሰጣጥ ላይ ጫና መፍጠሩ ተጠቆመ። ከውጭ ኮንጎ ዲሞክራቲክ ሪፐብሊክ ከአሜሪካ ጋር በማዕድን ዙሪያ እየተነጋገረች እንደሆነ ገለጸች። ወደ ዝርዝሮቹ እናልፋለን። አብራችሁን ቆዩ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስቴር ጋር ተወያዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካ የውጭ ጉዳይ ሚኒስቴር ጋር የተወያዩ ሲሆን አሜሪካ ሰላማዊና የበለጸገች ኢትዮጵያን ትደግፋለች ሲሉ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከውጭ ጉዳይ ሚኒስትር ማርኮ ሩቢ ጋር መወያየታቸውን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። ዶናልድ ትራምፕ ፕሬዝዳንት ሆነው ዋይት ሀውስ ከገቡ በኋላ በመሪ ደረጃ ውይይት መደረጉ በይፋ ሲገለጽ ይሄ መጀመሪያው ነው። የጠቅላይ ሚኒስትሩና የሩቢ ውይይት በአፍሪካ ቀንድ መረጋጋትን ጨምሮ በጋራ ቅድሚያ በሚሰጣቸው ጉዳዮች ዙሪያ ያተኮረ ነው ተብሏል። እንዲሁም የሁለትዮሽ የኢትዮጵያና አሜሪካ ግንኙነትን ለማጠናከር በሚያስችሉ ጉዳዮች ላይ ትኩረት ማድረጉም ተመላክቷል። የውጭ ጉዳይ ሚኒስትሩ አሜሪካ ሰላማዊና የበለጸገች ኢትዮጵያን ትደግፋለች ማለታቸውንም የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። በኢትዮጵያ የሚታየው የዋጋ ግሽበት መረጋጋት ታይቶበታል ተባለ። የኢትዮጵያ ብሔራዊ ባንክ በተከተለው ጥብቅ የገንዘብ ፖሊሲ ባለፉት ወራት የዋጋ ግሽበት መርገብ እንደታየበት የብሔራዊ ባንኩ የገንዘብ ፖሊሲ ኮሚቴ አስታውቋል። በዚህም የካቲት ወር 2017 መጨረሻ ዓመታዊ ዋጋ ግሽበት 15 በመቶ መድረሱንም ኮሚቴው ገልጿል። ተጨማሪ አለን። የኢትዮጵያ ብሔራዊ ባንክ በተከተለው ጥብቅ የገንዘብ ፖሊሲ ባለፉት ወራት የዋጋ ግሽበት መርገብ እንደታየበት የብሔራዊ ባንኩ የገንዘብ ፖሊሲ ኮሚቴ አስታውቋል። በመሆኑም ዋጋን ማረጋጋትና የኢኮኖሚ እድገትን ከመደገፍ ዓላማ ጋር የተጣጣመ የገንዘብ ፖሊሲ ምክረ ሀሳቦችን ለብሔራዊ ባንኩ የሚያቀርበው ኮሚቴው መጋቢት 16 ቀን 2017 ዓ.ም ተቀምጦ ከገመገማቸው የማክሮ ኢኮኖሚ ጉዳዮች አንደኛው የዋጋ ግሽበት ወቅታዊ ሁኔታ ላይ ነው። በዚህም ካለፈው የገንዘብ ፖሊሲ ኮሚቴ ስብሰባ ወዲህ ዓመታዊ ዋጋ ግሽበት እየቀነሰ በመምጣቱ የካቲት ወር 2017 መጨረሻ 15 በመቶ መድረሱንም ኮሚቴው መገንዘቡን ገልጸዋል። እንደ ኮሚቴው ግምገማ በካቲት ወር 2017 መጨረሻ 14.6 በመቶ የደረሰ የምግብ ነክ የዋጋ ግሽበት ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በእጅጉ መሻሻል አሳይቷል ብለዋል። እንዲሁም ምግብ ነክ ያልሆኑ የዋጋ ግሽበትም ቢሆን ወደ 15.6 በመቶ ቀንሶ ባለፉት ጥቂት ወራት ግን የማንሰራራት አዝማሚያ ማሳየቱ ነው የተመላከተው። ባለፈው የካቲት ወር የ0.5 በመቶ ወርሃዊ እድገት ብቻ መታየቱን ያመላከተው ኮሚቴው ይህም የዋጋ ግሽበት በኢኮኖሚ ላይ የሚያሳድረውን አዲስ ተጽዕኖ ዝቅተኛ መሆኑን የሚያመላክት ነው ብሎታል። መሻሻል አሳይቷል በተባለው የዋጋ ግሽበት ላይ ማስተያየታቸውን የሰጡት የዋጋ ግሽበት ላይ ማስተያየታቸውን የሰጡት የፖለቲካ ኢኮኖሚ ባለሙያው አቶ ሸዋፈራው ሽታሁን ግን የዋጋ ግሽበቱ መረጋጋት አሳይቷል ለማለት ቢያንስ የገንዘብ የመግዛት አቅም መረጋጋት ማሳየት ይኖርበታል ብለዋል። የዋጋ ንረት ወደ ዋጋ ግሽበት የሚሸጋገረው ከ6 ወር እስከ 2 ዓመት ድረስ በተከታታይ ዋጋ እየናረ ሲሄድ ወደ ዋጋ ግሽበት ይለወጣል። የቁጥር ብቻ ሳይሆን ኢቭን የገንዘቡ የመግዛት አቅም ምን ያህል ድረስ ነው ዋጋ ባይጨምር እንኳን ባለበት ሆኖ የገንዘቡ የመግዛት አቅም ደካማ ከሆነ ጋሽቧል ማለት ይቻላል። ኢንፍሌሽን በቁጥርም በአይነትም ኳንቲቴቲቭሊ ኤንድ ኳሊቴቲቭሊ መታየት ያለበት ይመስለኛል። ለምን በቁጥር ብቻ የመታየቱ ነገር ቀደም ሲል ነበረ። አሁን በ21ኛው ክፍለ ዘመን የኢኮኖሚ እሳቦች ደግሞ በአይነት በኳሊቲ ነው የሚታየው። የኑሮ ኳሊቲ ምን ያህል ደርሷል? በዚህ ውስጥ ደግሞ የዋጋ ንረቱ ወይም የዋጋ ሁኔታው አስተዋጽኦ አሉታዊ ነው ወይስ አዎንታዊ ተብሎ መገምገም አለበት ነው። ዜርፎር እኔ በመንግስት በኩል የሚወራው ነገር ከሳይንሱም ውጭ ነው። የማየው ምንድነው የዋጋ ቅነሳው የህብረተሰቡን ኑሮ አሻሽሎታል ወይስ ጎድቶታል፣ እንዲያገግም አድርጓል ከሚለው ከአይነት ወይም ከኳሊቲ ከጥራት ጋር ተመዝኖ መታየት አለበት ነው። ባለፈው ሳምንት መጨረሻ ለህዝብ ተወካዮች ምክር ቤት በተለያዩ ሀገራዊ ጉዳዮች ላይ ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ የዋጋ ንረት የኢኮኖሚ ማሻሻያው እንደ ስብራት ያየው አንዱ ጉዳይ እንደነበር አስታውሰው በዚህ ዓመት ግን ግሽበቱን ከ29 በመቶ ወደ 15 በመቶ ዝቅ ማድረግ መቻሉን መግለጻቸው ይታወሳል። የፖለቲካ ኢኮኖሚ ተንታኙ አቶ ሸዋፈራው ግን ግሽበቱ አሁናዊ የኢኮኖሚ ፈተና ለመሆኑ ትልቅ ምክንያት ይህ ነው ይላሉ። ሰላምና መረጋጋት ከሌለ ምርትና አገልግሎት ከቦታ ቦታ ለመንቀሳቀስ ይቸግረዋል። መሰረታዊው ጉዳይ ላይ መነጋገር አለብን። እውነተኛ ፖለቲካል ዲያሎግ ይደረግና ይፈታ የሚለው የፖለቲካል ኢኮኖሚ አጀንዳ ቢሆን፣ ወደ ኢኮኖሚ ስናመጣው ግን ከውጭ ወደ ሀገር ውስጥ ፎሬን ዳይሬክት ኢንቨስትመንት መኖር አለበት። ፎሬን ዳይሬክት ኢንቨስትመንቱ የለም አይባልም፣ ግን ሊኖር በሚገባው መጠን እየመጣ አይመስለኝም። የካፒታል ጉድለት እያመጣ ነው። ለምን? የሰላም ሁኔታ
ሁኔታ አንጻራዊ ሰላም በነበረበት ጊዜ እንኳን ያለ ብድርና እርዳታ መንቀሳቀስ አይችልም። ዜርፎር ሀገሪቷ የተፈጥሮ ሀብቷን አልምታ መሰረታዊ ሸቀጦች በተመጣጣኝ ዋጋ ፍላጎት ልክ አሟልቶ ሲተርፈን ኤክስፖርት አድርገን ከውጭ ዶላርና ፓውንድ ማርከን የካፒታል አኪሙሌሽን ስናመጣ የሀገር ውስጥ ኢኮኖሚ መረጋጋት እናመጣለን። ቀመሩ ይሄ ነው። ከፖለቲካል ዳያሎግ ሰላምና መረጋጋትን ከማምጣት ቀጥሎ ገንዘባችንን ትርፍ ሊያመጣ በሚችልና ምርትን ሊያበዛ በሚችል መልኩ ኢኮኖሚያችንን በምርት መደገፍ ነው። መንግስት ይህንን ይበል እንጂ የኢትዮጵያ ብሔራዊ ባንክ ባለፈው 2016 ዓ.ም መጨረሻ በሀገሪቱ ተግባራዊ ማድረግ ከጀመረው የገንዘብ ፖሊሲ ማሻሻያ ማግስት እስካሁን ድረስ መርገብ ያልቻለና አሁንም በየዕለቱ በሚባል ፍጥነት ከፍተኛ የሆነ የዋጋ ግሽበት መኖሩን ናሁ ቴሌቪዥን ባደረገው ምልከታ ለመታዘብ ችሏል። በተለይ ምግብ ነክ የሆኑ መሰረታዊ ፍጆታ እቃዎች ዋጋ ንረት አልላስ አልቀመስ ያለና ዜጎችን ከፍተኛ የሆነ ኢኮኖሚያዊና ማህበራዊ ቀውስ ውስጥ ማስገባቱን ያነጋገርናቸው ነዋሪዎች አመላክተዋል። ለአብነትም ከማክሮ ኢኮኖሚ ማሻሻያው በፊት 500 ብር ይሸጥ የነበረው 5 ሊትር ዘይት በአሁኑ ወቅት እስከ 1700 ብር እየተሸጠ መሆኑን ነው ነዋሪዎች የሚገልጹት። በተለይ የማክሮ ኢኮኖሚ ማሻሻያው ከተደረገ በኋላ የብር የመግዛት አቅም ከ75 በመቶ በላይ መዳከሙን ተከትሎ በሀገሪቱ ከፍተኛ የሆነ የኑሮ ውድነት መከሰቱንም ነዋሪዎቹ አክለዋል። ታዲያ ይህ ባለበት ሁኔታ መንግስት በተከተለው ጥብቅ የገንዘብ ፖሊሲ ማሻሻያ ዓመታዊ የዋጋ ግሽበት ቀንሷል ለማለት እንደማያስደፍር ናሁ ቴሌቪዥን ካደረገው ምልከታ ለመረዳት ችሏል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የተለያዩ ሹመቶችን ሰጡ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ለ3 የስራ ኃላፊዎች ሹመት መስጠታቸውን አስታውቀዋል። በዚህም መሰረት ዶክተር እሸቱ ዮሴፍ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ፣ ኮሚሽነር ዘላለም መንግስቱ የአማራ ክልል ፖሊስ ኮሚሽን ኮሚሽነር፣ አቶ አስቻለው አላምሬ የአማራ ክልል ሚሊሻ ጽህፈት ቤት ኃላፊ ሆነው ተሹመዋል። በአማራ ክልል የቀጠለው የጸጥታ ችግር በኤችአይቪ ሕክምና አሰጣጥ ላይ ጫና መፍጠሩ ተጠቆመ። በአማራ ክልል ያለው ጦርነት የኤችአይቪ መከላከል ስራ አስቸጋሪ እንዳደረገው በደማቸው ኤችአይቪ ያለባቸው ማህበራት ሲገልጹ፣ የጸረ ኤችአይቪ መድኃኒት የሚያቋርጡ በሽተኞች ቁጥርን መጨመሩን ደግሞ የጤና ባለሙያዎች ይናገራሉ። የአማራ ክልል ጤና ቢሮ በበኩሉ የበሽታውን ስርጭት የሚያባብሱ ምቹ ሁኔታዎች ቢኖሩም ቢሮ በሚችለው ሁኔታ የመከላከል ስራውን እየሰራ እንደሆነ አመላክተዋል። ኢልዳና ታደሰ ተጨማሪ አላት። በአማራ ክልል ባለው ጦርነት ምክንያት የእንቅስቃሴ ገደብ መኖር፣ በርካታ ትምህርት ቤቶች መዘጋትና የስራ አማራጮች አለመኖር ለኤችአይቪ ኤድስ በሽታ ስርጭት አመቺ ሁኔታዎችን ሊፈጥር እንደሚችል ባለሙያዎች ይገልጻሉ። የወጣቶች መዘናጋት፣ ቸለተኝነት፣ ተዘዋውሮ የግንዛቤ ትምህርት ለመስጠት ያለው ተነሳሽነት መቀነስና የሁኔታዎች አስቸጋሪነት ሌሎች ተያያዥ ጉዳዮች ተደማምረው የበሽታ መከላከል ስራውን አዳጋች እያደረገው እንደሆነ ይገለጻል። በዚህ ዙሪያ ላይ አስተያየታቸውን ለዶቼ ቬለ ከሰጡ ወጣቶች መካከል ብርሃነ መስቀል ሲሳይ በደሴ ከተማ አዲስ ተስፋ በደማቸው ኤችአይቪ ኤድስ ያለባቸው ወጣቶች ማህበር ሰብሳቢ አንዱ ናቸው። አሁን ከቅርብ ጊዜ ወዲህ ክልል አካባቢ የነበሩት ግጭቶች በተለይ ኤችአይቪ መድኃኒት ወሳጁ ላይ ኤችአይቪ ሕክምና ላይ በጣም ትልቅ ተጽዕኖ ነው እያመጡ ያሉት። በተለይ በወጣቱ ደረጃ ስንመለከተው የመዘናጋት ሁኔታ አለ፣ ወደማይፈለግ የስራ ሁኔታ፣ በተለይ ሴቶች ወደ ሴተኛ አዳሪነት፣ ወንዶች መድኃኒት ወደ ማቋረጥ ሁኔታ መድኃኒቱን ሲያቋርጡ ወጥተህ ለማስተማርም በጣም አስቸጋሪ ደረጃ ሆኗል አሁን ላይ። በአማራ ክልል ጤና ቢሮ የቲቢ ስጋ ደዌና ኤችአይቪ ኤድስ መከላከልና መቆጣጠር ዳይሬክተር አቶ ገብርዬ ንጉሴ ደግሞ የመከላከል ስራውን አስቸጋሪ ያደረጉት ሌሎች ምክንያቶች አሉ ይላሉ። ይሄ ብቻ ሳይሆን ህብረተሰቡን ቦታ ቦታ ተንቀሳቅሶ ግንዛቤ ማሳደግ፣ ማንቃት፣ ራሱን ጠብቅ ማድረግ እሱም ፈተና ውስጥ ነው። አሁን እንቅስቃሴ ገደብ ስላለ በደንብ መድረስ አይቻልም። ተኩስ ሲኖር መንገድ ይዘጋል፣ መፈናቀል አለ። እነዚህ ሁሉ ተግዳሮቶች ኤችአይቪ እንዲስፋፋ የሚያደርጉ ናቸው። አሁን ባለው ሁኔታ የአማራ ክልል ለኤችአይቪ የሚያጋልጡ ብዙ ነገሮች እንደምሰሙት አብዛኛዎቹ ተማሪዎች ትምህርት ቤት ላይ አይደሉም። ከዛ በፊት የጨረሱ ስራ ፈላጊዎች፣ ከቦታ ቦታ ተንቀሳቅሰው የቀን ስራ ሰርተው የሚኖሩ ሰዎች፣ እነዚህ ሁሉ አሁን በአንድ አካባቢ በሆነ አካባቢ ሲኖሩ ብዙ ፈተናዎች ይገጥማቸዋል። ይህ ሁሉ ለኤችአይቪ አጋላጭ ነው። እንደ ዳይሬክተሩ ገለጻ ወደ ህብረተሰቡ ተንቀሳቅሶ ግንዛቤ ማሳደግ አለመቻል፣ አለማንቃት የሚጠቀሱ ምክንያቶች ሲሆኑ ይህም በክልሉ ወቅታዊ የጸጥታ ችግር ጋር ተያይዞ የእንቅስቃሴ ገደብ የፈጠረው ችግር መሆኑን አቶ ገብርዬ ያስረዳሉ። ተኩሱ ሲኖር መንገዶች እንደሚዘጉ የሚጠቅሱት ዳይሬክተሩ በዚህ ሳቢያ መፈናቀሎች እንደሚኖሩና እነዚህም ለኤችአይቪ ኤድስ መስፋፋት መንገድ ከፋች ናቸውም ብለዋል። በደንበጫ ከተማ የሚገኘው ተስፋ በደማቸው ኤችአይቪ ኤድስ ያለባቸው ወገኖች ማህበር ሰብሳቢ አቶ በልስቲ
ተገኘ በበኩላቸው አሁን ያለው የጸጥታ ሁኔታ ተንቀሳቅሶ የግንዛቤ ስራ ለመስራት አስቸጋሪ ቢሆንም ጸረ ኤችአይቪ ኤድስ መድኃኒት መውሰድ ያቋረጡ ሰዎች መድኃኒታቸውን እንዲወስዱ እየተደረገ መሆኑን ተናግረዋል። መድኃኒት አወሳሰድ ላይ በጣም ችግር አለባቸው። እኛም አልወዘንም ብታገኛቸውን ምላሻቸው ክፉ ቢሆንም ርብርብ እንዲመለሱ እያደረግን ነው። ከሌላ ሀገር እየሄዱ የሚያመጡት ከማርቆስ ከፍኖተ ሰላም ከባህር ዳርም እንደዚሁ የሚያመጣው የሚወስደው እንደዚህ የሆነው ነው እንጂ እኛ ዘንዳ ደግሞ ከሌላ ቦታ መጣው የሚወስዱት ናቸው አሁን አቋረጡ የሚባለው። በምስራቅ ጎጃም ዞን የደንበጫ ወረዳ አንድ የሕክምና ባለሙያ የጸረ ኤችአይቪ ኤድስ መድኃኒት የሚወስዱ ሰዎች ቁጥር በተለያየ ምክንያት እየቀነሰ እንደሆነ አብራርተዋል። በተለያዩ ምክንያቶች የጸረ ኤችአይቪ ኤድስ መድኃኒት የሚያቋርጡ ሰዎች እንዳሉ የሚናገሩት እኒህ አስተያየት ሰጪዎች በወረዳው ከ900 ያህል ኤችአይቪ ኤድስ ያለባቸውና መድኃኒት የሚወስዱ ሰዎች ቢኖሩም 80 ያህሉ መድኃኒት መውሰድ ያቋረጡ እንደሆኑ አስረድተዋል። ምክንያቱ ደግሞ ራሳቸውን ደብቀው ቀደም ሲል ከአንዱ ከተማ ወደ ሌላኛው ከተማ መድኃኒት ይወስዱ የነበሩ ሰዎች አሁን ባለው የጸጥታ ችግር ያንን ማድረግ ባለመቻላቸው ነው ሲሉም ገልጸዋል። በአማራ ክልል ጤና ቢሮ የቲቢ የስጋና ኤችአይቪ ኤድስ መከላከልና መቆጣጠር ዳይሬክተር አቶ ገብርዬ ንጉሴ በክልሉ ያለው የጸጥታ ሁኔታ መድኃኒቱ ከማዕከል ለማውጣት ከባህር ዳር ወደ ወረዳዎች ለመውሰድ ፈተና መሆኑን አመላክተው በአጠቃላይ የበሽታ ስርጭት መከላከል ወቅታዊ ሁኔታዎችን ጫና የፈጠረ ቢሆንም የበሽታውን ስርጭት እንዳይስፋፋ እየተሰራ እንደሆነም አስረድተዋል። በአማራ ክልል 173442 ሰዎች በደማቸው ኤችአይቪ ኤድስ ያለባቸው ሲሆን 158,000 ያህሉ የጸረ ኤችአይቪ ኤድስ መድኃኒት የሚወስዱ ናቸውም ብለዋል። 3530 የሚሆኑት በመንገድ መዘጋትና በመድኃኒት መዘግየት ሕክምና አቋርጠው የነበረ ቢሆንም በተደረገው የጋራ ርብርብ ሕክምናውን እንደገና ማስጀመር እንደተቻለም አቶ ገብርዬ አመላክተዋል። አንድ ጊዜ እዚህ ጋር ቆም፣ ዶላር መመንዘር እፈልጋለሁ። ይሄ ነገር ምንድን ነው? ጤና ይስጥልኝ። ይህ በኢትዮጵያ የመጀመሪያ የሆነ የአቢሲኒያ ባንክ ቨርቹዋል ባንኪንግ ማዕከል ነው። ሂሳብ መክፈት፣ ገንዘብ ተቀማጭ ማድረግ፣ ቼክ መመንዘርና ሌሎች በባንካችን መደበኛ ቅርንጫፎች የሚያገኟቸውን ሁሉንም አገልግሎቶች በዓላትን ጨምሮ በቀን ለ24 ሰዓት ሳምንቱን ሙሉ ማግኘት ይችላሉ። ወጣው እንዴ ብር አስከፍቼ ህይወትን ከነዘመናዊነቱ በአቢሲኒያ ባንክ። አቢሲኒያ ይሁን ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ወደ ውጭ ዜናዎች እናልፋለን። ኮንጎ ዲሞክራቲክ ሪፐብሊክ ኮንጎ ከአሜሪካ ጋር በማዕድን ዙሪያ እየተነጋገረች እንደሆነ ገለጸች። የኮንጎ የውጭ ጉዳይ ሚኒስቴር በአሜሪካ አዲስ አስተዳደር ከመምጣቱ ጋር ተያይዞ እየተደረገ ያለው ውይይት የተለመደ መሆኑን አጽንኦት ሰጥተዋል። የውጭ ጉዳይ ሚኒስትሩ ኮንጎ የደቡብ አፍሪካ ልማት ማህበረሰብ ወታደሮችን ቀስ በቀስና በተቀናጀ መልኩ እንዲወጡ እንዲሁም መዋቅራዊና የተረጋጋ ሽግግር እንዲኖር ቁርጠኛ መሆኗንም አረጋግጠዋል። ለልማት ማህበረሰብ ወታደሮችን የሚያዋጡ ሀገራትን የወሰዱት ውሳኔ ሙሉ በሙሉ ትክክል ነው፣ እኛም እንቀበለዋለን ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ባለስልጣናት በሩዋንዳ የሚደገፈው አማጽያን አሁንም ሰፊ የኮንጎ ምስራቃዊ ክፍል በመቆጣጠር ጥቃታቸውን ወደ 2 አጎራባች ግዛቶች እያስፋፉ እንደሆነ አስታውቀዋል።
ሶማሊያ ከአፍሪካ ህብረት ከፍተኛ ወታደራዊ ትጥቅ ማግኘቷ ተገለጸ። ሶማሊያ ከአፍሪካ ህብረት ከፍተኛ ወታደራዊ ቁሳቁስ ማግኘቷን ባሳለፍነው ሐሙስ ዕለት አስታውቃለች። የሶማሊያ ፌዴራላዊ ሪፐብሊክ ከአፍሪካ ህብረት ከፍተኛ ወታደራዊ መሳሪያዎችን የተረከበ ሲሆን ከነዚህ መካከል የታጠቁ ተሽከርካሪዎች፣ የታጠቁ የጦር መርከቦች፣ ነዳጅና የውሃ ታንኮች፣ የህክምና ቁሳቁሶችና ሌሎች አስፈላጊ ድጋፎች ማግኘቷን የሀገሪቱ የውጭ ጉዳይ ሚኒስቴር በፌስቡክ ገጹ ላይ አስታውቋል። ወታደራዊ ድጋፉ የሀገሪቱን የጸጥታ መሰረተ ልማት ለማጠናከርና ለክልላዊ መረጋጋት አስተዋጽኦ ለማድረግ ያለመ ነውም ተብሏል። ሶማሊያ ለአፍሪካ ህብረት ቀጣይነት ያለውና በዋጋ ሊተመን የማይችል ድጋፍ ልባዊ አድናቆትን ማቅረባለች። ይህ አካባቢ ደህንነት የሚያጠናክር ተቋማዊ ልማትን የሚደግፍና የጸረ ሽብርተኝነት ጥረቶችን ለማሳደግ በአህጉሪቱ የረጅም ጊዜ መረጋጋት ለመፍጠርና ለማሳደግ የጋራ ቁርጠኝነትን ያረጋግጣል ሲልም ሚኒስትሩ አክሏል። እንደ አውሮፓውያኑ አቆጣጠር በታህሳስ 27 ቀን 2024 የተባበሩት መንግስታት የጸጥታው ምክር ቤት በ2025 መጀመሪያ ላይ የአፍሪካ ህብረት ጦር የሚተካ አዲስ የአፍሪካ ህብረት ተልዕኮ በሶማሊያ እንዲሰማራ የሚፈቅድ ውሳኔን አጽድቆ የአልሸባብ ታጣቂዎችን ለመዋጋት ውሳኔ ማሳለፉ ይታወሳል። አሁን መልፋት አልፎበታል። አንድ ሆነው ብዙ የሚሆኑበት ጊዜ መጥቷል። በጣቶ ፍጥነት ትኬቶን ቆርጠው ወደ ፈለጉበት ይጓዛል። ለመንገዶን ጊዜን ቀድሞ በመረጡት ሆቴል ወዲያውኑ ማረፊያውን ይይዛል። ምን ይሄ ብቻ! እድሜ ለአቢሲኒያ ኢኮሜርስ! የፈለጉትን ዕቃ ሲመርጡ ዕቃውን የሚያደርሱት በሮ ላይ ያሉ ይመስል ወዲያው ክፍያ ሲፈጽሙ በቅጽበት ይደርሶታል። ጊዜ ገንዘብ በሆነበት በዚህ ዘመን እርስዎ መገኘት ሳይጠበቅቦ ጣቶ ይፍጠን እንጂ የወዳጆን ደስታ ባሉበት ይቀራል። አቢሲኒያ የሁሉም ምርጫ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን ወደ እናንተ እያደረስኩ አብራችሁ ቆየሁት ሀብታማ እያሌው ነበርኩኝ። ሰናይ ምሽት።